በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን የእግዚአብሔር ወዳጅ ከሆኑት ኤስድሮስና ኤሜሊያ የተወለደ ከ318ቱ ሊቃውንት አንዱ የሆነውን ቅዱስ ባስልዮስ ዘቄሳርያን ነው። ሊቃውንቱ ከስሙ ትርጓሜ ሁሉ ተነስተው 1-3-4 እንትኖችን ተናግረዋል። ካለው ከስራው አንጻር ማለት ነው። ባስልዮስ ማለት አምድ ማለት ነው ብለዋል። አምድ ምሰሶ ማለት ነው። ቅዱስ ባስልዮስ ዘቄሳርያ እንግዲህ ልደቱ አስተዳደጉ እንደማንኛውም በዛን ዘመን በተለይ በአራተኛው መቶ ክፍለ ዘመን በነበረበት የቤተክርስቲያን አባቶች እድገት የነሱን እድል ያገኘ ታላቅ ሰው ነው። ቤተሰቦቹም እድገቱ በጣም የከበሩ ባይለጸጋ እንደገና ደግሞ በሃይማኖታቸውም ጠንካራ የሚባል ቤተሰብ ያለበት ነው። አባቱም በቤተክርስቲያናችን ታሪክ ቄስ ነው እና እድገቱም ያድል ጥሩ ሰጥቶታል ማለት ነው። ማህቶተ ቤተክርስቲያን ብለውታል። ብርሃን የቤተክርስቲያን ብርሃን ማለት ነው። በትምህርቱ በተለይ ይሄ በዚህ በፍልስፍናው ዓለም በጣም የተደበላለቀውን ዓለም ያጠራ እንደውም እነዚህ የጠቀስናቸው አባቶች የፍልስፍናው አጥማቂዎች ይባላሉ። ባግራውንዳቸው ፍልስፍና ላይ ስለነበረ ከዛ ተመልሰው ነው ወደ ቴዎሎጂ ወደ ነገረ መለኮት የተመለሱትና እሾህን በእሾህ እንደሚባለው ትልቅ እንትን ያደረጉ ስለሆነ ያንን ጨለማውን ዓለም ያበሩና ለቤተ ክርስቲያን ትልቅ ውለታ የከፈሉ ስለሆነ ይሄ አባት የባስልዮስ ማህቶተ ቤተ ክርስቲያን ተብሎ ይገለጻል። 4 ወንድሞችና 1 እህት አለችው። እንግዲህ በዚህ ሀገር ምናልባት የኤስድሮስን በነሱ ሀገር ታሪክ በጻፉበት አባቱ ራሱ ቀዳማዊ ባስልዮስ ይሉት ነበር ብለው ያነሳሉ። እህቱ ደግሞ ታላቃቸው በእድሜ ታላቅ ስለነበረች ታስተምራቸው ትመክራቸው ይልቁንም የበለጠ ምግባር ጸንቶ እንዲወጡ ትልቅ ድርሻ ያላት እህታቸው እንደሆነች ይናገራልና ስለዚህ ትምህርቱም እድገቱም በቤተክርስቲያን አባቶች ተምሮ እንዲያድግ እድል የሰጡት በተለይ በያን ጊዜ በጽር ወይም በግሪክ አቴና ትምህርት ይወስድ የነበረበት ዘመን እንደገና ፍልስፍናውን ጠለቅ ያለ ሲያየው ፍልስፍናስ ማወቅ ስለ እግዚአብሔር ነው ስለ ቤተ እግዚአብሔር መፈላሰፍ ይሻልሃል ያለች እህቱ ተጽኖ ተፈጥርበት እንደነበረ ታሪኩ ያስረዳል። 5ቱ ቅዱሳን ናቸው። 3ቱ ሊቃነ ጳጳሳት ናቸው። ባስልዮስ ዘቄሳርያ፣ ጎርጎርዮስ ዘኑሲስ፣ ጴጥሮስ ተብሎ ደግሞ እንደዚሁ ብዙ መጻሕፍትን ስላልጻፈ መሰለኝ ብዙ ጎልቶ አልወጣም እንጂ 3ቱ ሊቃነ ጳጳሳት ናቸው። ደግሞ ታላቅታቸው ማክሬና የምትባል በጣም ትልቅ ቅድስና ላይ የደረሰች ለነሱ ሁሉ ትልቅ ዋጋ የከፈለችና እነሱም እዚህ እንዲደርሱ ያደረገች ማለት ነው። በድንግልና የኖረች ናት። እነሷም እንደዚሁ ሌላ መካሪዮን የሚባልም ወንድማቸው በድንግልና ኖሮ እግዚአብሔርን ሲያገለግል የኖረ ታላቅ አባት ነው፣ ቅዱስ ነው። ለዚህ እነዚህ ቅዱሳን 5 ቅዱሳን ከአንድ ቤት የፈሩበት ነውና ቅዱስ ባስልዮስ የመጀመሪያ ትምህርቱን ከአባቱ ነው የተማረው። አባቱ እንግዲህ 2 ስሞች ተጠቅሰዋል በመጽሐፍ። አባቱን ባስልዮስ ይባል ነበር ብሎ የሚነግረን ብዙ መጻሕፍት አሉ። ደግሞ በመጽሐፈ ስንክሳር እና በቅዳሴ መጽሐፈ ቅዳሴ አንድምታው ላይ ደግሞ ስናነብ ኤስድሮስ ይባል እንደነበረ ይጠቅሰልናል። ዞሮ ዞሮ የስም 2 ስም የአንድ ሰው 3 ስም 4 ስም ሊኖረው ይችላልና በዛ እንረዳዋለን። ግን ጥሩ ክርስቲያን የተነበረ የተማረ መንፈሳዊውንም በዘመኑ የነበረውን የዘመናዊ ትምህርት የተማረ የነበረ ስለሆነ ባስልዮስን የመጀመሪያ ትምህርቱን ያስተማረው እሱ ነው፣ አባቱ ነው። የቆጶዶቅያ አባቶች ከሚባሉት መካከልም አንዱ ነው። ቅዱስ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘንዚናዙ። ዘኑሲስ ወንድሙ ነው፣ ዘንዚናዙ ደግሞ የትምህርት ወንድሙ ነውና በፍልስፍና ዘመኑ እንግዲህ ከ4 እስከ 5 ዓመት ግሪክ አቴና የፐብሊክ ሪሌሽን ወይም ፐብሊክ ኮሙኒኬሽን የሚባለውን ትምህርት በዛሬው ያኔ የተግባባው ትምህርት ሄዶ ፍልስፍና አጥንቷል። ታሪኩ እንደሚያስረዳው ያንን ዲግሪ ይዞ እንግዲህ ያን ካጠና በኋላ ለ1 ዓመት ያህል በሳይንሱ አስተምሯል ይላል በሱ በሙያው እና ያንን የያዘውን የሚቀበለውን ደሞዝ አካብቶ የእህቱ ትምህርት ቢያየልበት እውነትም ጥበብ እና ፍልስፍናስ እግዚአብሔር ማወቅ የበለጠ ማዕረግ እንደሚያሰጠው ሲገባው እንግዲህ ሙልጭ ብሎ ወደ ቤተክርስቲያን ትምህርት ገብቷል። ገና ከህፃንነቱ ጀምሮ እንግዲህ በጣም ጠንካራ ጥሩ ትምህርት ተቀባይ ፈጣን አይምሮ ያለው የነበረ ከጓደኞቹ ሁሉ በጣም በልጦ የሚገኝ ጥሩ ውጤት እያስመዘገበ
ያደገ ነው። ይሄንንም አሳድጎ በአካባቢው የነበሩትን በፍልስፍና ትምህርት ቤቶች በዘመኑ የነበረውን ይሄ የንግግር ክህል የሚባለውን ምናልባት አሁን ኮሚኒኬሽን እንለው ይሆን በዘመነኛው በአሁኑ አውድ ማለት ነው። ግን በዘመኑ የነበረ የንግግር ክህል የሚባል ትልቅ ትምህርት ነበረና እሱም የሚሰጥበት ትምህርት ቤት ላይ ገብቶ የተማረ በአቴንስ ፍልስፍና ትምህርት ቤት የተማረ ከዛ ተመልሶ እንግዲህ መንፈሳዊን ትምህርት የነገረ መለኮቱን ትምህርት የተማረና በሁለቱም የተሳለ ሰይፍ የነበረ ነው። ከዛ እንግዲህ ያደገ ሲሄድ በትምህርቱ ብቻ አላቆምም፣ ገዳማትን ሁሉ መጎብኘት ጀመረ። ግብጽ ወርዶ ሶሪያ ሄዶ የአባቶቹን ትምህርት ቁጭ ብሎ የግድምና ህይወትንም አብሮ ተምሯልና እንዲህ ያለ ጎበዝና ጻድቅ አባት ነው። ቅድም እንዳልኩት በግብጽ ገዳማት ያሉትን ሁሉንም ጎበኘና ከዛ የገዳማው ህይወት በጣም ወደ ውስጡ ያደረ ሄደ ማለት ነው። እና ብቻውን 3 ዓመት 4 ዓመት ሁሉ ብቻውን ይቀመጥ ነበር። በቃ የብህትውና የሚባለውን ህይወት ይለማመር ነበርና ያን የተማረው ሁሉ ያደርግ ነበር። ከዚህም የተነሳ ዛሬ በዓለሙ ሁሉ ያለው የሆስፒታሊቲ ራሱ በሱ እንደተጀመረ የህሙማን መቆያ መታከሚያ ማገገሚያ እሱ ሁሉ ያ ሴንተር በሱ እንደተጀመረ የታሪክ አጥኚዎች ይጠቅሱለታልና የበጎ አድራጎት ስራዎችን ይሰራ ነበር። ይሄ ሁሉ የመንፈሳዊነቱ እንትን ያለውና ቅድስናው በጣም እጅግ የረቀቀ ነበር። እግዚአብሔር ጋር የሚነጋገር ብዙ ነገር የደረሰለት የበቃለት ነበር። በኋላ ታምራቱም ላይ ምናረሳቸውን አሉ። መንፈሳዊ ህይወቱ በጣም ታላቅ አባት ነው። ከዚህም የተነሳ እንግዲህ በቤተ ክርስቲያን ታላቁ ባስልዮስ እየተባለም ይጠራል። ያው ታላቅነቱ መንፈሳዊነቱን ብቻ አይደለም፣ የትምህርት ስራዎቹ የመጻሕፍት ስራዎቹ መናፍቃንን ለመርታት ዘመኑ የነበረውን በሚስጥረ ሥላሴ ላይ በነገረ መንፈስ ቅዱስ ላይ በተለይም የነበረውን ክህደት የመለሰ ስለሆነ ታላቁ ባስልዮስ እየተባለም ይጠራል። መንፈሳዊ ህይወቱ በጣም ጠንካራና አብነት የሚደረግ አባት ነው። ለዚህ ነው ቤተ ክርስቲያን ታላቁ ብላ የምታመሰግነውና የምታከብረው። የቄሳርያ ሊቀ ጳጳስ የዓለምን ዕውቀት ጠንቅቆ የተማረ ይልቁንም ከክርስቶስ ፍቅር የሚበልጥ እንደሌለ ቀድሞ የተረዳና ራሱን ለክርስቶስ በመስጠት በፍጹም ልዕልና ሲያገለግል የኖረ መንፈሳዊ መጻሕፍትን በመጻፍ ምዕመናንን ያጸና የበርካታ ተአምራት ባለቤት በ4ኛው መቶ ክፍለ ዘመን የነዳያንን ሆስፒታል ያስገነባ ፍጹሙ ሰው ቅዱስ ባስልዮስ ዘቄሳርያ። መንፈሳዊ ማንነቱ በጣም የሚገርመው አሁን እኛ ብዙ ጊዜ የምናቀው ገዳም ገብቶ በአት ዘግቶ ሱባኤ ይዞ የሚያስተምሩ የሚኖሩ በጸሎት በትርምት የሚኖሩ ሰዎችን እናያለን። እሱ ግን በጣም ለየት የሚያደርገው በዚህ በስኮላስቲክ በተባለው ዓለምም እንደውም ለዛሬ ላሉ ሳይንሱንም የሃይማኖት ትምህርትም ለተማሩ ሰዎች ጥሩ አራያ ነው። የቤተክርስቲያን አስተዳደር አልቀረበትም፣ እንደገና የብህትውና ህይወት አልቀረበትም፣ ትርምቱ አልቀረበትም፣ ህግ ማውጣቱ ደግሞ ቅዱሳት መጻሕፍትን መጻፉ መተርጎሙ አልቀረበትም እና እንዲህ በመሆኑ ለየት ያደርገዋል። በተለይ አሁን በተለይ በ4ኛው መቶ ክፍለ ዘመን ያሉ ሊቃውንት በርግጥ እድሉ አላቸው እየሻለው ቅድም በፍልስፍናም በሃይማኖት ትምህርትም ቅዱሳት መጻሕፍት በመተርጎም በማጻፍ በማንበብ ትምህርት ቤቱም ሰፋ በማለት ዙሪያ ትንሽ እድሉ ነበር ያኔና ለዚህ እሱ በ300ዎች ዓመተ ምህረት የነበረ ነው። ከ330 በተለይ ጀምሮ 321 ይላል በእነሱ ሀገር የተጻፈው መጽሐፍ ሳየው፣ ግን በስንክሳር እንደተቀመጠው የሱ ገድሉ ታሪኩ በአግባቡ ተደርሶ ወደዚህ አልመጣልንም ብለው አልፈውታል። እንዲህ ያለ ቢሆንም ታሪኩ በ300ዎች የነበረ ስለነበረ ያንን እድል የተጠቀመበት ልዩ ጻድቅ ነው። እንደ አጠቃላይ የሊቃውንቱ ትምህርት በዘመኑ የሚነሳውን የምንፍቅናና የክህደት እንትን ለመመለስ በጣም ያተኩሩበትና አጽንኦት የሚሰጡበት ሁኔታ አለ። ባስልዮስ ዘቂሳርያ ከአርዮስ መወገስ በኋላ ከጉባኤ ኒቅያ በኋላ የተነሳ ነው። በዛ ብቻ አይደለም። በኋላም ደግሞ የነገረ መንፈስ ቅዱስ ላይ ደግሞ ክህደት ያነሱ የመንፈስ ቅዱስ የመቅዶኒዎስም ክህደት በተስፋፋበት ዘመን የነበረውና በጣም አጉልቶ አጽንቶ ያስተማረው ሚስጥረ ሥላሴና ሚስጥረ ሥጋዌ ላይ ነው። ነገረ መንፈስ ቅዱስ ላይ ነገረ መንፈስ ቅዱስን ራሱን የቻለ አንድ መጽሐፍ አለው። ነገረ መንፈስ ቅዱስ ላይ ብቻ የሚያተኩር ማለት ነው። ለዚህ ሚስጥረ ሥላሴ ላይ ሚስጥረ ሥጋዌ ላይ አጠቃላይ ነገረ እግዚአብሔር ላይ ያጸና ነበር። በፊትም የተማረው የፍልስፍና ትምህርት ከቴዎሎጂው ጋር ከነገር መለኮቱ ጋር ሲያዋህደው በጣም እንደ ትልቅ የጀርባ አጥንት እንደሆነው የታሪክ አጥኚዎች ይናገራሉ። መንፈሳዊ ማንነቱ በጣም የሚገርመው አሁን እኛ ብዙ ጊዜ የምናቀው ገዳም ገብቶ በአት ዘግቶ ሱባኤ ይዞ የሚያስተምሩ የሚኖሩ በጸሎት በትርምት የሚኖሩ ሰዎችን እናያለን።
እሱ ግን በጣም ለየት የሚያደርገው በዚህ በስኮላስቲክ በተባለው ዓለምም እንደውም ለዛሬ ላሉ ሳይንሱንም የሃይማኖት ትምህርትም ለተማሩ ሰዎች ጥሩ አራያ ነው። የቤተክርስቲያን አስተዳደር አልቀረበትም፣ እንደገና የብህትውና ህይወት አልቀረበትም፣ ትርምቱ አልቀረበትም፣ ህግ ማውጣቱ ደግሞ ቅዱሳት መጻሕፍትን መጻፉ መተርጎሙ አልቀረበትም እና እንዲህ በመሆኑ ለየት ያደርገዋል። በተለይ አሁን በተለይ በአራተኛው መቶ ክፍለ ዘመን ያሉ ሊቃውንት በርግጥ እድሉ አላቸው እየሻለው ቅድም በፍልስፍናም በሃይማኖት ትምህርትም ቅዱሳት መጻሕፍት በመተርጎም በማጻፍ በማንበብ ትምህርት ቤቱም ሰፋ በማለት ዙሪያ ትንሽ እድሉ ነበር ያኔና ለዚህ እሱ በ300ዎች ዓመተ ምህረት የነበረ ነው። ከ330 በተለይ ጀምሮ 321 ይላል በእነሱ ሀገር የተጻፈው መጽሐፍ ሳየው፣ ግን በስንክሳር እንደተቀመጠው የሱ ገድሉ ታሪኩ በአግባቡ ተደርሶ ወደዚህ አልመጣልንም ብለው አልፈውታል። እንዲህ ያለ ቢሆንም ታሪኩ በ300ዎች የነበረ ስለነበረ ያንን እድል የተጠቀመበት ልዩ ጻድቅ ነው። አክሲማሮስ የሚባለው ኤክሳሜሮን የሚባል አንድ መጽሐፍ አለው። የስድስቱን ዕለታት ስነ ፍጥረት በሚገባ እዚህም ጋር ሲጽፍ ነገረ ሰብ ላይ የጻፈው የገለጸው አገላለጽ ያስተማረው ትምህርት በጣም የሚገርም ነው። ሰው እግዚአብሔርን ይመስላል ሲባል በምኑ ነው ይመስለው? በምንድን ነው? በአካሉ ነው? በዚህ ከሆነ እግዚአብሔር ይለዋወጣል ማለት ነው። ለምን? የህፃን አካል፣ የጎልማሳ አካል፣ የወጣት አካል፣ የአረጋዊ አካል ይለያያል። በምኑ ነው? ደግሞም የብሸተኛ አካል፣ የጤነኛ አካል ይለያያል። በየትኛው ነው እግዚአብሔርን ይመስላል የሚለውን እግዚአብሔርን በምን መንገድ እንደሚመስል በእኛ ቤተ ክርስቲያንም በባህርየ ነፍሳችን እግዚአብሔርን እንደምንመስለው ትርጓሜ ኦሪት ዘፍጥረት ላይ ያለውን ሁሉ ያጣቀሰ ይነግረናልና እዚህ ነገረ ሰብ ላይ በጣም ጽፏል። በእርግጥ ከሱ የቀረውን የጀመረውን ያልጨረሰውን እሱን ይጨርሳለሁ ብሎ ታናሽ ወንድሙ ጎርጎርዮስ ዘኑሲስ ቀጥሎታል እና ለአንድ አንባቢ የባስልዮስን ነገረ ሰብ ላይ የጻፈውን አንብቦ ከዚህ በኋላ የቀራለን ይላል። ያው ጎርጎርዮስን በጣም አስፍቶ ጽፏል። ግን የቀራለን ምኑን ነው የሚጨርሰው? ምኑን ሊጨምርበት ነው? ሁሉም የሚያስብል አገላለጽ በጣም በሰፊው ያስተምራልና ነገረ ሰብም ላይ እንዲሁ ትምህርቱ አለው። ወደ መንፈሳዊ ህይወት ከመጣ በኋላ የቅስናን የቅስናን ከዚህ የጵጵስና ማዕረግን ገንዘብ ካደረገ በኋላ ብዙ የውጣ ውረዶች ገጥመውት ነበር። በተለይ ስለ መንፈስ ቅዱስ አስተምህሮ የነበረው የተዛባ አመለካከትን በጣም በሚገርም ሁኔታ ሃይማኖተ አበው ምዕራፍ 32 33 34 ስንመለከት በጣም በሰፊው ስለ መንፈስ ቅዱስ አስተምሯልና በጣም በተለይ አካላዊ መንፈስ ቅዱስን ከአብ ከወልድ የተካከለ አይደለም የሚሉ ከሃዲያን በተነሰኑበት አቡሊናሪዎስ የተባሉ መናፍቃን እንዲሁም ደግሞ የሰለስቱ ምዕትን በኒቂያ ያስተማሩትን ትምህርት ሀብዝቶ የሚያስተምር ታላቅ ተጋዳይ አባት ነበርና እንዲህ ባለ ትሩፋቱ ለቤተ ክርስቲያን ባለውለታ ነው። ከዛ ውጪ እንደ ኢትዮጵያ ቤተ ክርስቲያን ከ14ቱ ቅዳሴያት አንዱ ባስልዮስ ቅዳሴ ዘባስልዮስ ነው። ያው የወንድሙ የጎርጎርዮስም አለ ታላቅ ቦታ ያለው ነው። ቅዳሴያትን አስተጋባዩም ሰብሳቢው እሱ ነው ይላል። የተለያዩ ሊቃውንት ናቸው የደረሱት። እንግዲህ በተለያየ ቦታ ነው ያሉት። እሱ ሁሉ ሰብስቦ አንድ ጥራዝ ያደረገልን ማለት ነው። ወደ ፍሬ ቅዳሴውና ወደ እያንዳንዱ ቅዳሴ ከመግባታችንም በፊት በመጀመሪያ ላይ የባስልዮስ ድርሰት ብዙዎቹ አሉ። ገና አሐዱ አብ ቅዱስ ብሎ ካህኑ ጨርሶ ናኩቶ ለገባሬ ሰናያት የሚለው ራሱ የቅዱስ ባስልዮስ ድርሰት እንደሆነ ነው መጽሐፈ ቅዳሴው የሚነግረንና በርካታ የድርሰት ስራዎች አሉት። በዋናነት ምስጢረ ሥላሴን፣ ነገረ ሥጋዌን፣ ነገረ መንፈስ ቅዱስ ላይ የስድስቱ ቀን ዕለታት ቅዳሴው እነዚህ ሁሉ የቅዱስ ባስልዮስ ድርሰቶች ናቸው። አስተምህሮቱ ብዙ ጎልቶ የሚታወቀው ከጵጵስና ህይወቱ ከመጣ በኋላ ያለው በጣም ጎልቶ ይታያል። ለምሳሌ ለቤተ ክርስቲያን ያደረገው ይሄ በሕክምና በትምህርት ቤቶችን ማስፋፋት እንዲሁም በዓለም አቀፍ ደረጃ የመጀመሪያው የጤና ተቋም የመሰረተው ቅዱስ ባስልዮስ ዘቂሳርያ እንደሆነ ይነግሩናል አባቶቻችንና ይሄ የሆነበት ምክንያት ደግሞ የሳይንሱን ፍልስፍና ጠንቅቆ ያውቃል፣ ተቀባይነት አለው። ለቤተ ክርስቲያን ደግሞ ምን ላይ ብታተኩር ብዙ ወጣቱን መያዝ ይቻላል የሚል ስነ ልቡና ያለው ስለነበረ ይሄንን ተቋም አድርጓል። በጣም ገዳማዊ ነው። በጣም ቸር ነው። ርህራሄ ያደረበት ነው። ከዚህም አንጻር እነዚህ የበጎ አድራጎት ቅድም ያልኩት የሆስፒታሊቲዎቹ የወላጅ አልባ ህፃናት የአረጋውያን መጦሪያ ሁሉ እነዚህን ሁሉ ያቋቋመና ለነዚህ አሁን ላለው ጽንሰ ሐሳብ ሁሉ መሰረት የጣለ አባት ነው።
በጣም ጿሚ ነው፣ ተሐራሚ ነው፣ የበቃ ነው፣ ቅዱስ ነው። እንደውም ከብቃቱ የተነሳ ተሐዋስያን ሲቀርቡት እሳት ላይ እንደገባ ጅማት እርር ኩምትር ይሉ ነበር ይባላል። እና ይህ ሁሉ የቅድስናውና ተጋድሎውን ነው ለቅዱስ ኤፍሬም የታየውና ሊቃውንቱ ያተቱት አሉ። በዚህ በውዳሴ ማርያም ትርጓሜ ላይ የሚታይ ማለት ነው። ለቅዱስ ኤፍሬም የታየው በቃ ልክ ከሰማይ እስከ ምድር ከምድር እስከ ሰማይ የሚደርስ የብርሃን አምድ ተተክሎ ነው የታየውና ሲሄድ ግን ቅዱስ ባስልዮስ ካባ ለብሶ የወርቅ ካባን የለበሰው የወርቅ አትሮኑስ ዘርግቶ በወርቅ ወንጌልን እያስተማረን ያየውና እንዴት ነው ሁለት አይነት ግብር አለው ወይስ ምንድነው ብሎ ቅዱስ ኤፍሬም ለጊዜው እስከሚጠራጠርና ልቡ እስከሚከፈልበት ድረስ ማለት ነው። እና ሊቃውንቱ ሲያዝዙ ይህንን የወርቅ ካባ የለበሰው በወርቅ አትሮንስ ላይ የወርቅ ወንጌል የዘረጋውስ ለክብረ ወንጌል ነው እንጂ እሱስ የሚለብሰው የነበረው ይሄ ሰውነቱን በሐብል አስሮ ማቅ ለብሶ ነው ይኖር የነበረው። ስለዚህ ይሄ የጌጠኛ ልብስ የሚለብስ አይደለም። ነገር ግን ዛሬ ካህናት ለቅዳሴ ሲገቡ ካባ ለብሰው ለቅዳሴው ምንም አይመጥ ነው ቢሆንም ስለ ክብረ ወንጌል፣ ስለ ክብረ መስዋዕት፣ ስለ ክብረ መስቀል ጃንጥላው ይዘረጋል፣ ካባው ይለበሳል፣ ልብሰ ተክህኖ ሁሉ ይለበሳልና ለዛ ለስጋው ደግሞ ለቅዳሴው ክብር ሲባል ካህናቱ ያንን ለብሰው ቁርባኑን እንደሚያከብሩ ቅዳሴውን እንደሚያከናውን ሁሉ ስለ ክብረ ወንጌል ብሎ ካባውን ደርቦ የወርቅ ካባውን ደርቦ ያስተምር ነበር ይላልና በጣም በተጋድሎ የጸና እንደነበረ በጽኑ ተጋድሎና መንፈሳዊ እንደነበረ ይናገራል። ሕይወቱን ስንመለከት እንዲያውም በይሄ ኩናተ እሳት ወይም ደግሞ ከቅድስና ማዕረግ ውስጥ ሰውነቱ እሳታዊ የሆነ ምንድነው እንዲያውም ምን ብለው ይገልጹታል? ሲያስተምር ትምህርቱ በእሳት ላንቃ ምእመናን ላይ ሲደርስ ይታይ ነበር። ልክ በዚህ በሐዋርያት ሥራ ምዕራፍ 8 ላይ ቅዱስ ጴጥሮስ በሰማርያ ክርስቲያኖችን እጁን እየጫነ ሲባርካቸው ከሰማይ መንፈስ ቅዱስ በእሳት ላንቃ ላያቸው ላይ ሲያርፍ ለእያንዳንዱ ምእመን ይታይ ነበር። እንደተባለው ሲያስተምር እንዲጸጋው ይበዛለት ነበር ይላል። እና ነፍሳት ላው ላይ ሲያርፉ እንደ የተኮማተሩ ይሞቱ ነበር ይላል። እና በጣም እሳታዊ የሚለው ኩናተ እሳት የሚባለው ማዕረግ የደረሰበት ታላቅ ባለጸጋ ነው ማለት ነው። በመንፈሳዊው ዓለም ስለ ስነ ፍጥረት የጻፈው መጽሐፍ እንደዚሁ ባለውለታ ነው። ውዳሴ አምላክ ዛሬ የምንጸልየው ጸሎት ያፈራው ነው። ይሄ ብቻ አይደለም። እውነት ለመናገር የዛሬ ቅዳሴ መጽሐፍ ባስልዮስ ዘቂሳርያ የጻፈው ቅዳሴ ዘባስልዮስ እየተባለ ጳጳሳት ረፍት ሲያርፉ ልዩ ልዩ በዓላት ሲኖር የሚቀደሰው ቅዳሴ ባስልዮስ የራሱ ድርሰት ነው። ልክ እንደ አባ ሕርያቆስ ምስጢር ተገልጦለት የጻፈ ባለውለታ ነው እና ተጋድሎው በመንፈሳዊው ብቻ ሳይሆን በማዕረጉ ኩናተ ሰዓት ላይ የደረሰ በዚህ ዓለም ጥበብ ደግሞ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ ዘጋስጫ ከጥንቱ ደግሞ እንደ ብሉይ ኪዳን እንደ ማነው እንደ እዝራ ሱቱኤል ምስጢር ተገልጦለት መጻሕፍትን መርምሮ የጻፈ ነው። ዛሬ ተንሱ ጸልዩ የምንለው 14ቱ ቅዳሴያት ይሄን ቅርጽ እንዲይዝ ያደረገ ባለውለታ አባት ነው ቅዱስ ባስልዮስ ዘቂሳርያ። ብዙ የሚያስደንቁ ታምራት አድርጓል። ያው ታምር እንግዲህ በተለመደው ሁኔታ በማንኛውም እንትን የማይደረግ ነው። ለዚህም ነው ታምር የሚባለውና አንደኛው ከወንድሙ ከቅድም ጴጥሮስ ብለን ሊቀ ጳጳስ ነበር ከምንለው ነው የሚጀምረው። እሱ እንደንትን ባለ ሕግ ነው የነበረው፣ ግን ሊቀ ጳጳስ ነው። ባለ ሕግ ይሁን እንጂ ያግባ እንጂ ሰዎቹ አግብቷል ሊበሉት እንጂ በግብረ ሥጋ አይተዋወቁም ከሚስቱ ጋር እንደ ቅዱስ ዲሜጥሮስ ማለት ነው። እና ሕዝቡ ቅድስናውን የሚረዳ ይጠቀምበታል። ደግሞ እንደ ማንኛውም ደግሞ የማይረዳ ሰው ደግሞ በሐሜት ተጎዳና ጸሎት አድርጎ ልክ በቅዱስ ዲሜጥሮስ ላይ የተደረገው ተአምር እሱም ላይ እንዲሆንና ያንን ሚስጥር የገለጠ በብዙ ተአምር ቅዱስ ባስልዮስን ነው። አንዲት እናት ግብሩ የቀናላት ነው የሚባል ስለ ጽድቁ አይደለም ይላለች እናት፣ ግን ንስሐ ዋጋ እንዳለው ያመነች እናት ነችና ከዕለታት አንድ ቀን ቅዱስ ባስልዮስ ጋር መጀመሪያ ሄደች። ኃጢአቴን ይቅር እንዲለኝ ስርየት አሰጠኝ አለችው ይላል። እና ያን በመናገር ኃጢአቷን መናገር አፍራ በክርታስ ጽፋ አስቀመጠችለት ይላል ቅዱስ ባስልዮስ። እሱን ሰጠችው። ያንን ሲያየው እጅግ በጣም አዝኖ አንድ ጊዜ እግዚአብሔር ይቅር ይበልሽ ቢላት ሙሉ ኃጢአቷ ተደምስሶ አንዲት ኃጢአት ብቻ ቀረች ይላል። እሷኑ በዚያው በክርታስ እንደተጻፈች በይ ይሄን ደግሞ እመቤቴ ማርያም የቀረበችው
ጸጋው የበዛለት ኤፍሬም ጋር ሂጃላት ይላል ቅዱስ ኤፍሬም ሶሪያዊ ጋር በአንድ ዘመን የነበሩ ሊቅ ስለነበሩ እዛ ሄደሽ እሱ ነው የሚቻለው እንጂ እኔ ይሄን አይቻለኝም ማለት ይላል እና ሊቃውንቱ ሲተረጉሙ በውዳሴ ማርያም ትርጓሜ በሁለት ታይተውታል ሂጂ ማለቱ መሄዱ ለንስሐ እንዲሆናት አሁን ለምሳሌ አንድ ካህን ጋር ስንሄድ ይቅር ይበል የሰማ በሐልዮ በነቢ በገብር የሰራው ኃጢአት እግዚአብሔር ይፍታ ማለት ይችላል ካህኑ ግን 40 ስገድ 80 ስገጂ መጽውት ጸልይ ስገድ ይሄን የሚሉት ለምንድነው በስራችን መቼም እግዚአብሔር ለማዳን ምክንያት ይሻል ተብሎ በወንጌል እንደተጻፈ ሰው ለመዳን ጥቂቱን ነገር መስራት ስለነበረበት በሂጂ አላት መመላለሱ ንስሐ እንዲሆናት ይላል ሁለተኛው ደግሞ ከኔ ይበልጣል ጸጋው ማለቱ ነው ዛሬም እኛ አባቶች እንዴ አንተ አስተምር አንተ ስርየት አድርግ አንተ ቀድስ አንተ አስተምር ይሄ የሚባለው በዚያ ስርዓት የመጣ ነውና እሱ ከኔ የበለጠ ጸጋ እመቤታችን የቀረበችለት ባለ ጸጋ ነው ይሄን ኃጢአት እኔ አይቻለኝም እሱ ጋር ሂጃላት ይላል እና እቺ እናት ያችን አንዲት የቀረች ኃጢአቷን በክርታስ ይዛ ቅዱስ ኤፍሬም ጋር ሄደ ይችላል ቅዱስ ኤፍሬም ተገልጦለት ይላል ባስሊዮስ እንደ ጠዋት ሊያርፍ ይላል እሷ እንደ ትናንት ሄደች እንደ ነገ ሊሞት እና እጅግ አዝኖ ጸጋውን ይሄን ለሷ ንስሐ እንዲሆናት ከትህትና እንደላከው እንጂ ስርየት ማሰጠት አቅቶት እንዳልሆነ ስለገባው ቅዱስ ኤፍሬም አንቺ ሴት በይቶሎ ብለሽ ተመለሺ ባስሊዮስ ከሊቀ ጳጳሱ ከሱ በቀር እኔ አይቻለኝም ይሄን ስርየት ላሰጥሽና ሳያርፍ ሄደሽ ኃጢአትሽን ተናዘዥ አላት ይላል እና ይሄን ባላት ጊዜ ቅዱስ ኤፍሬም እንደሚያርፍ ነፍስ ከስጋው እንዲለይ ያውቆ በውዳሴ ማርያም ትርጓሜው አይ ሞቶ እንዲመለስ አስከሬኑን ሊቀብሩት ሲወስዱት እንደሚሄድ አይቶ ነው ብለውም ተርጉመውታል እና እቺና ቶሎ በፈጥና ስትመለስ ሳደርስበት በህይወት ሞቶ አስከሬኑን ቅዱስ ስጋውን ሊቀብሩት ቅዱስ አትናቴዎስን ይዘው ሲመጡ መንገድ ላይ ያገኘችው ይላል እጅግ መሪረን ባና ለቀሰች ይላል እና እንዴት እቺው ኃጢአቴ ስርየት ሳላገኝ ልታልፍ ነው ብላ ስትጸጸት ኃጢአቷን እስከ ክርታሷ በይ ከመቃብሩ ላይ ካስከሬኑ ላይ ያስቀምጨው አላት ይላል ወዲያው ስርየት ሲያገኝ ከተጻፈው ክርታስ ላይ ሲጠፋ ህዝቡ ሁሉ አዩት ይላል አደነቁ ቅዱስ ባስሊዮስን አከበሩት ይላልና እንዲህ ባለ በህይወት ብቻ ሳይሆን ባስከሬኑ በቅዱስ ስጋው ኃጢአትን ስርየት የሚያሰጥ ጻድቅ ታላቅ አባት ነው እውነት ባለ ውለታ ነው ለቤተክርስቲያን ማለት ነው ሌላኛው እንደዚህ አንድ ካህን ሚስቱ ላይ ለምጽ ይወጣባታል እና ከሷም ጋር እንግዲህ ያው ሚስት ባል ነውና ሩካቤ ሲያደርግ እሱም ላይ ለምጽ አጣበት ለምጽ ሲወጣ ደግሞ ያው እንግዲህ ከወሪጡም ጋር ቅርበት ስለነበረ ዘመኑ ማለት ነው ህዝቡ እንትን ሲል እሱንም ጸሎት አድርጎ ከለምጹ ፈውሶታል ሌላው በጣም የሚገርመው አንድ በቃ የተናገረው ሁሉ የማያልፈው በቃ የተናገረው የሚሆንለት አንድ መሰሪ ወይም ጠንቋይ ነበር ይላል እና እሱ ጋር ሄዶ ይጠይቀው ሄደ አንተ የምትናገረው ሁሉ እውነት እንደሆነ እንደሚሆንልህ ሰምቻለሁ እኔ የምሞትበትን ቀን ንገረኝ አለው ዛሬ ምሽት ላይ ትሞታለህ አለው እሺ ዛሬ ምሽት እኔ ባልሞትስ በእኔ ሃይማኖት ወደ እኔ ሃይማኖት ትመጣለህ በእኔ ሃይማኖት ታምናለህ አለው አምናለሁ አለው ቅዱስ ባስሊዮስ የሞቱን ቀን ጸሎት አድርጎ 3 ቀን አራዝሞታል በዚህ ምክንያትም ያ ጠንቋዩ ከነ ቤተሰቡ አምኖ ተጠምቋል እዚህም አንዱ ትልቁ ተአምር ነው ሌላው ከቅዱስ ኤፍሬም ጋራ በተለይ ትትናውንም እሱንም የሚገልጽልን ቅዱስ ኤፍሬም በጉባኤ ኒቂያ ከመምህሩ ከያዕቆብ ዘንጽዊን ጋራ ተሳትፎ ሲመለስ ነው የብርሃን አምድ ተተክሎ ያየውና ይሄን ራእይ እግዚአብሔር እንዲገልጽለት ጸሎት አደረገ ዛ በኋላ ከእግዚአብሔር የተላከ መልአክ ይሄ ባስሊዮስ ዘቂሳርያ ነው ታላቁ ባስሊዮስ ነው ብሎ ነገረውና ወደሱ ሄደ ቅድም እንዳልኩት ሲሄድ ግን እንዳየው አይደለም ያየው በራእይ እንዳየው አይደለም ያየውና የወርቅ ካባ ለብሶ ሲያስተምር ነበር ያየውና ወተሐዘው ልቡ ለኤፍሬም የኤፍሬም ልቡ ተከፈለበት ተጠራጠረና እንዴት ነው ሁለት አይነት ግብር አለው ወይስ የታየኝ እውነተኛ ራእይ አይደለም ብሎ ማለት ነው ግን ከዛ በኋላ ቆሞ ያስተማረ ያለ ግን በርካታ ተአምራትን ያያል ርግብ መንፈስ ቅዱስ በአምሳለ ርግብ ሲያርፍበት ያያል ከአንደበቱ የሚወጣው ቃለ እግዚአብሔር በምእመናኑ እየሄደ በእሳት አምሳል እየተጎረደ ምእመናኑን ሲዋሃዳቸው ይመለከታል ደግሞ እሱ ላይ የሚቀርቡት ተሐዋሲያን ደግሞ ረርኩምትር እያሉ ደግሞ እንትን ሲሉ ይመለከታል እንግዲህ በጣም ግርም እያለ ትምህርቱን ሲጨርስ በሉ ሂዱ ኤፍሬም ለባሃዊ ኤፍሬም ሶሪያዊ ብላችሁ ጥሩትልኝ አለ አያውቀውም ስሜን ያውቅ አገሬን አይጠይቅ እንዴት አወቀ ብሎ እሱ ያየው ራእይ እውነትም እውነት እንደሆነ
ራሱ ሂድ የተባለበትና የሄደበትም ባስልዮስ ዘቂሳርያ እንደሆነ ተረዳ። ከዚያ በኋላ ቋንቋቸው የተለያየ ነው። ኤፍሬም ሱርስት ነው፣ ሶሪያዊ ነው። የዛ ደግሞ ጽር የጥንቱ ቋንቋ ግሪክ የሚባለው ጽር ነው። በአስተርጓሚ ሲነጋገሩ ቆይቶ አባቴ እባክህን ይሄ እንደው አልሆነልኝም፣ ያንተ ቋንቋ ለኔ እኔ ቋንቋ ላንተ እንዲገለጥልህ እባክህ አለው። ጸሎት አደረገ፣ ቋንቋቸው ተገለጠላቸውና በአንድ ቋንቋ መነጋገር መግባባት ጀመሩ። ከዚያ በኋላ ልሂድ ሲለው አይ ልትሄድ መች መጣህና ብሎ እንግዲህ ሊቃውንቱ የቅዱስ ኤፍሬምን ሕይወት ሲተርኩ ብዙ የሚያነሱት ነገር አለ። ምእመን ነበር ቢሉ ዲቁና ሾሞ፣ ዲያቆን ነበር ቢሉ ቅስና ሾሞ፣ ሀገረ ስብከት ከፍሎ በል አስተምር ለዚህ ነው የመጣው ብሎ እዚያው እንዳኖረው ይናገራልና እንግዲህ እዚህ ጋር ያሉት በርካታ ነገሮች አሉ። የማያውቀውን ኤፍሬምን መጠየቁ ይሄ ትልቁ የቅድስና ብቃቱን ይነግራል። ሰውነቱ ላይ የሚቀርቡት ሐዋስያን እርር ኩምትር ብለው እንትን ማለታቸው ከዊነ እሳት 10ኛው የቅድስና ማዕረግ ከዊነ እሳት ማለት ነውና እዛ መድረሱን ትልቁን የቅድስና ከአንደበቱ የሚወጣው ቃለ እግዚአብሔር በእሳት አምሳል የተጎረደ ምእመናኑን ሲዋሃዳቸው ማየቱ የቅዱስ ኤፍሬምንም ቅድስናና ብቃት የሚያሳይ ቢሆንም ትልቁ የእሱንም ቅድስናና ብቃቱን ታምሩን የሚያሳይ ነው። እንግዲህ ምንጮቻችን የውዳሴ ማርያም ትርጓሜ ራሱ ስለ ባስልዮስ ቅዱስ ባስልዮስ ገድሉ ላይ የጻፉ በ79 ብለው የጻፉ አሉ፣ በ379 እንዲሁ ደግሞ ቅድም ያልኩሽ 371 በግዕዙ በእንግሊዘኛው የተቀመጠው በ371 አረፈ ይላሉ። የኛም መያዝ ጥሩ ነው። ታሪክ ስለሆነ መመራመር ዋናው ግብሩን መያዝ ነው። ዘመኑ እንትን የለውም። በቤተክርስቲያናችን ግን ጥር 6 እረፍቱ ተደርጎ ይከበራል። በመሰረቱ ቅዱስ ባስልዮስ ዘቂሳርያን የምናከብረው ኦርቶዶክስ ብቻ አይደለንም፣ እኛ ኢትዮጵያ ብቻ አይደለንም። አሃት ያከብሩታል፣ ቀኑ ብቻ ይለያል። እንደገና ህንድ አብያተ ክርስቲያናትም ያከብሩታል ከአሃት አብያተ ክርስቲያናት ውስጥ ስለሆኑ። እንደገና በግብጽም ይከበራል። ግብጽ ላይም ወርዶ ብዙ ትምህርት ሶሪያ በግብጽ ሄዶ የተማረው ትምህርት ገድሉን ስለሚያውቁ በዚያም ይከበራል። እንዲያውም በእንግሊዘኛው ላይ የካቶሊክ ቤተክርስቲያንም ታከብረዋለች ብሎ እንግዲህ ጽድቁን ክብሩን ተረድተው ነው አላውቅም እንዲያ ብሎ ተቀምጧል። በእኛ ቤተክርስቲያን ግን ጥር 6 ረፍቱ ለቅዱስ አትናቴዎስ ዘቂሳርያ ተብሎ ተቀምጦለታል ማለት ነው። በሰይጣን ምክር የክርስቶስን አምላክነት የካደውን ሰው በብርቱ ጸሎቱና ስግደቱ ከሞት ወደ ሕይወት ካለማመን ወደ ማመን ያመጣ የቅዱስ ኤፍሬም መምህር በጥንቁልና ይኖር የነበረውን ሰው ሕይወት ለመታደግ በጸሎቱ የሞቱን ዕለት በ3 ቀን አራዝሞ ለጽድቅ ሕይወት ካበቃው በአስከሬኑ ሳይቀር የደካማዋን ሴት ኃጢአት ከደመሰሰው አባታችን ከቅዱስ ባስልዮስ ዘቂሳርያ መንፈሳዊ ማንነት እኛ ምን እንማር ይሆን? በረከቱ ይድረሰን። ቅዱስ ጳውሎስ የነገረን አይደለ? ተነዘከሩ መኳንንትክሙ ዘነገሩክሙ ቃለ እግዚአብሔር፣ እግዚአብሔርን ቃል የነገሯችሁን ዋኖቻችን አስቡ ይልና የእምነት ፍሬያቸውንም እየተመለከታችሁ ምሰሏቸው ይላል። እንግዲህ አንዳንዶቻችን በቃል ብቻ ምንናገር ግን በሕይወት ማንገኝ ልንኖር እንችላለንና የእምነት ፍሬያቸውን እየተመለከታችኋልና ቅዱስ ባስልዮስ በዘመናዊ ትምህርት የተማረ ነው። የዘመኑን ፍልስፍና ያወቀ ነው። ግን የዘመኑ ፍልስፍና ጠልፎ ያልወሰደው የዘመኑን ፍልስፍና እንደውም ድል ያደረገ ያ የክህደቱን ፍልስፍና በዚህኛው የአቃና ያስተካከለ ታላቅ አባት ነው። በተጋድሎ ጽኑ ነው፣ ተሐራሚ ነው፣ ጿሚ ነው፣ ባህታዊ ነው፣ ገዳማዊ ነው። እንግዲህ ሁሉም ገዳማዊ ሁን ላይባል ይችላል ሰው እንደ ጸጋው ስለሚኖር፣ ግን የነሱን ጽናት የነሱን ተጋድሎ እያሰቡ ለወንጌል አገልግሎት የነበረው ትጋት እንዲህ አይደለም። ስለዚህ ሁሉም በአቅሙ ሁሉም በደረጃው ሁሉም በየተሰጠው መክሊት መትጋት ያስፈልጋል። ለጾም መትጋት ያስፈልጋል። ለጸሎት መትጋት ያስፈልጋል። ለንስሐ መትጋት ያስፈልጋል። ቅዱሳን መጻሕፍትን ለማንበብ መትጋት ያስፈልጋል። ከሱ ምን እንማራለን? 4 ነገሮችን ላንሳ። የመጀመሪያው እድገቱ ተጽዕኖ የተፈጠረበት በእህቱ ነው ብለናል። በቤት ውስጥ የተሰራ ክርስትና፣ በትንሿ ቤተክርስቲያን የተሰራ ክርስትና በጣም ዘላቂ ነው። ሰው በአጋጣሚ ሊድን ይችላል። በአጋጣሚ ዕውቀት አውቆ እግዚአብሔርን ሊያውቅ ይችላል። የቤት ግን መሰረት ነው። የልጅነት የተሰራብሽ ትምህርት አንቺ እዚህ ለመኖርሽና እኛ እዚህ ለመሆናችን ከተማርነው ትምህርት ከሰማነው ጉዳይ ይልቅ በቤተሰብ የተገኘ ስነ ምግባር በጣም ትልቅ ነው። ስለዚህ ኦርቶዶክሳውያን ልጆች ላይ በተለይ ታላላቅ ልጆች ላይ መስራት አርአያ የሚደረግ ታላቁ ልጅ ስለሆነ ሴትም ትሁን ወንድ ልጆች ላይ መስራት ለነገ የማይባል ነው። ከዚህ እንማራለን። ቤተሰብ ምን እንውሰድ ከተባለ እሱን መሰል አባቶቻችንን ሕይወታቸውን፣ ገድላቸውን፣ ታምራቸውን፣ መጻሕፍቶቻቸውን ባነበብን ቁጥር ቃል ኪዳናቸው የጸና ነው።
ከምንም በላይ የህይወት ተሞክራቸው እኛን በጣም ያጸናናል። ለዚህ እኛ ቁርጠኝነትን እንድንሆን ለዘመኑ የሚገባው በመሰረቱ በዚህ ዘመን እንደው ያ ዘመን በታሪክ በጆሮን የሰማነው ተመልሰን እንደው ያየነው በተጻፈው ነው። ዛሬ ያለው እንዲሁ ውስብስብ የወጣ ዘመን እንደ ቅዱስ ባስልዮስ አይነት ሰው ያስፈልጋል ብዬ አስባለሁ። እንደ ቅዱስ ጎርጎርዮስ ዘኑሲስ ያለ ሰው ያስፈልጋል። እንደ ሌሎቹም እንደነሱ መሰል ያን የፍልስፍናውን ትምህርት የተማሩ ግን ፍልስፍናው ብቻ ያልወሰዳቸው የነገረ መለኮቱን ትምህርት ተምረው ሁለቱን አስታርቀው የሄዱ ሰዎች ያስፈልጋሉ እና እንደነሱ ጽናት ያስፈልጋል፣ ትጋት ያስፈልጋል፣ ለትምህርት መትጋት ያስፈልጋል፣ ለጸሎት መትጋት ያስፈልጋል፣ ለንስሐ መትጋት ያስፈልጋል፣ ለስጋው ደሙ መትጋት ያስፈልጋል። ሁለተኛ ደረጃ ቅዱስ ባስልዮስ ዘቂሳርያ ሳይንሳዊ ነው። ፍልስፍናን 4-5 ዓመት ዛሬ ዩኒቨርሲቲ ገብተን እስከ 5 ዓመት ኢንጂነሪንግ ዶክተሬት ይማር የለ ሰው እሱም በዘመኑ የነበረውን ጥበብ አጠና። ግን ደግሞ ጥበብ ከእግዚአብሔር የመነጨ እንደሆነ እውነት ከእግዚአብሔር ቤት እንደሆነ አመነ፣ አወቀ። ወደ ቤተክርስቲያን መጥቶ የሰራው ገድል የሰራው ትሩፋት በሳይንሱ ዓለም ኖሮ ከሚያገኘውና ከሚሰራው ይልቅ የበለጠ ሆኗል። የምንድነው እንደምታውቂው ለመጀመሪያ ጊዜ በተቋም ደረጃ የነዳያንን የሚረዱበት ቅድም ጤና ብዬሻለሁ። ሁለተኛው የነዳያን ተቋም የመሰረተው ቅዱስ ባስልዮስ ዘቂሳርያ ነው በቤተ ክርስቲያን ላይ። ዛሬ እኮ ሙዳየ ምጽዋት የምንለው የቤተ ክርስቲያናችን ዋና ስራው ነዳያንን የሚበሉት ያጡ የሚለብሱት የሚጠጡት ያጡ ነዳያን ቤተ ክርስቲያን ሊማጸኑ በመጡ ቀን ከዚያ ወጥቶ የሚለብሱት ልብስ የሚበሉት ምግብ እንዲሰጣቸው ነው። ሙዳየ ምጽዋት ማለት ለነዳያን የሚወጸወት ነው እንጂ ህንጻ ማሰሪያ አይደለም። ሌላውማ በከንትን የመጣ ነውና ቅዱስ ባስልዮስ ይሄንን አጽንቶ ነዳያን እንዲመገቡ ያደረገ ታላቅ አባት ነው። ስለዚህ ዛሬ የምንማረው እኛ ምንም ዕውቀት ቢኖር ምንም ፍልስፍና ገንዘብ ብናደርግ ከእግዚአብሔር የበለጠ ሀብት ርስት የለምና ከዚህ እንማራለን። ወጣቶች ምን እንማር ቢሉ ሆስፒታሊቲውን የቅዱስ ባስልዮስ ነው ብለናል መሰረቱና ልክ ያንን እንዲጸና ያ እንዲበረታ የሱን ፈለግ የተከተለ ሰው ሆስፒታል ሄዶ የታመሙትን ይጠይቃል ማለት ነው። ያለውን የቻለውን የችሱን እየዳበሰ ያንን ይሰጣል፣ ከቻለም ደግሞ ያንን ያቋቁማል ማለት ነውና እንዲህ አይነት ነገን ሊያስገኙ ትውልዱ ሊታደጉ የሚችሉ ስራዎችን መስራት ያስፈልጋል። ይህን ሁሉ ነው የምንማረው ከቅዱስ ባስልዮስ ዘቂሳርያ። ሌላኛው ከቅዱስ ባስልዮስ ዘቂሳርያ የምንማረው ትምህርት መጻሕፍትን ዕለት የሚመረምር ነው እና መጻሕፍትን መመርመር ደግሞ የሚያደርሰው ማዕረግ የት እንደሆነ ይታወቃል። እንግዲህ ሁሉም መጽሐፍ የተጻፉት ለምክር ለተግሳጽ ነውና ምን ማድረግ እንዳለበት በህይወቱ ላይ አርአያ ሆኖ ያለፈ አባት ስለሆነ ይሄንን ከቅዱስ ባስልዮስ ሶስተኛው የምንማረው ነው። አራተኛው ከባስልዮስ ዘቂሳርያ የምንማረው ትህትናን ነው። የዛሬ ካህናት አደግላሉት ማለት ለሊቃነ ጳጳሳት ቅዱስ ኤፍሬም ከኔ ይበልጣል ክብሩ እንግዲህ በእድሜ እኮ ድቁና የሰጠው ቅስና የሰጠው ማን ነው? ቅዱስ ባስልዮስ ዘቂሳርያ ነው። ግን ኤፍሬም ግብሩ እመቤታችን ቀርበዋለች ከሱ ሄደች ስርየትን አግኛለ። የዛሬ ካህናትም እንደዚህ ነው። ከኔ ይበልጣል ከሌ መምህር ቢሆን ዲያቆን ቢሆን አስተማሪ ቢሆን ከኔ ይበልጣል ከሌ ስርየት ያሰጥ ብሎ መልመድ ይሄ ተክርስቲያናችን የምንማረው አራተኛው ነው። ብንዘክረው ውለታው እንዴት ያለ ነው ብንል ባህታዊ ነው፣ ድንግል ነው፣ አላገባም እና የተሟላለት አባት ነው። እንዲያውም በምስራቁ ዓለም ታላቁ ባስልዮስ ነው የሚሉት ስሙን ራሱ። ይሄ ታላቅ ያሰኘው እንደውም የሰለስቱ ምዕትን ትምህርት አብዝቶ በማስተማሩ መንፈስ ቅዱስ ሕጹጽ ነው። እንደውም ከዚያ በኋላ የተነሳ የመንፈስ ቅዱስ ትምህርት ደካማ ነው እውነት ለመናገርና በመንፈስ ቅዱስ ላይ የተነሱ መናፍቃን ጭምር ዛሬ ድረስ እየተጠቀሰ ምላሽ የሚሰጥበት የባስልዮስ ትምህርት ነው። እና ቅዱስ ባስልዮስ ብናስበውና ገድሉን ብናነሳ ለሱ የተሰጠው ተአምር ብዙና ልዩ ነው። በሃይማኖተ አበውም በቅዱስ ኤፍሬምም እንደተጻፈው ምስጢር የቀረበለት ረቂቁ ነገር የተገለጠለት ወይም እግዚአብሔር የቀረበው ቅዱሳን አባቶቹን ያከበረ ትሁት አባት ስለሆነ አርአያ የሚሆነው ለቤተ መቅደስ በውስጥ ይላሉ በአፋ አላሉትም ጭምር ነው ይላል። ለምን በአፋ አላሉት? አመጣጡ ከነገር ወዲህ ነው። እንደውም ላለማንሳት ጊዜ ብዬ እንጂ ጥምቀቱ የዘገየም ይለዋል ቅዱስ ባስልዮስ ዘቂሳርያ። ለምን ቢሉ ሳያምን የቀረ ነው ወይ ቢሉ አይደለም፣ ጊዜውን በትምህርት ዛሬም እኮ በሰሜኑ እምነት ብዙ መምህራን በበዙበት ሊቃውንት ባሉበት ጥምቀቱ በ40 በ80 ያልሆኑ ብዙ ክርስቲያኖች አሉ። ወይ በ20 ዘመን ወይ እምነት ክደው አይደለም
ግን ልክ ዛሬ ቁርባንን አልደረስንበትም በዘመኑ እንደሚሉ ክርስቲያኖች እንደዘገዩት ማለት ነውና እንደዛ ባለ መዘግየት የመጣ ስለነበረ ሌሎች አላውያንም ለማቅረብ ቅርብ ነበር እና ከሱ ብንዘክረው ትምህርቱን ምስጢሩን እንደገና ያለውን የጵጵስና ስርዓት ዛሬ ገንዘብ የምናደርገው ስለሆነ በስጋ የምንጠቀምበታለን በመንፈስም ደግሞ ኮይናተ እሳት የደረሱ ሁለት አባቶች አሉ ተብሎ ተጽፏል። አንደኛው ቅዱስ ባስልዮስ ነው። ቅዱስ በረከት ጽናቱ ትግስቱ ሁሉ እግዚአብሔር ያድለን።